ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? አባይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ስምምነት ተደረገ። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ተፈርሟል። በአፍሪካ ህብረትና በኢጋድ አደራዳሪነት ውይይትና ድርድር ሲካሄድ መቆየቱ የተገለጸ ሲሆን በዚሁ መሰረት የክልሉ ርዕሰ መስተዳድር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን በመወከል ካፒቴን ማስረሻ ሰጤ የዘላቂ ሰላም ስምምነቱን ፈርመውታል። ርዕሰ መስተዳድሩ በዚህ ወቅት ባደረጉት ንግግር ዛሬ ለክልላችን ህዝብ የመጀመሪያው ትልቅ የሰላም ሁነት የተካሄደበት ቀን ነው ሲሉ ተናግረዋል። ከግጭት አሸናፊም ተሸናፊም የለም፣ ከሰላም ሁሉም ያተርፋል። ስምምነቱ ለሰላም ወዳድ ህዝባችን ትልቅ እፎይታን ይሰጣል ሲሉም ተናግረዋል። የህዝብና የመንግስትን ጥሪ ተቀብለው ዘላቂ ሰላምን ለማስፈን ለመጡ ወንድሞቻችን እንደ መንግስት አድናቆትና ክብር አለኝ ሲሉ ተናግረዋል። የአማራ ፋኖ ህዝባዊ ድርጅትን አፋሕድን በመወከል ስምምነቱን የተፈራረሙት ካፒቴን ማስረሻ ሰጤ ባደረጉት ንግግር ማንኛውም ግጭት መጨረሻው ውይይትና ድርድር ነው ብለዋል። ችግሮችና የሀሳብ ልዩነቶችን በንግግር መፍታት ፖለቲካዊ ሽንፈትን ሳይሆን ጥበብና ብልጠትን መሆኑን ገልጸው ችግሮችን ለመፍታት ከኢትዮጵያ ታሪካዊ ጠላቶች ጋር ማበር ተገቢ ያለመሆኑን አስገንዝበዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ በበኩላቸው ስምምነቱ የሀገሪቱን ቀጣይ መዳረሻ የሚያቃና ነው ሲሉም ተናግረዋል። የትግራይ ኃይሎች ከምክትል ፕሬዝዳንቱ ጋር ንግግር ቢያደርጉም የፕሬዝዳንት ጽሕፈት ቤቱን ለቀው ለመውጣት ፍቃደኛ ለመሆናቸው ተገለጸ። የትግራይ ኃይሎች በትላንትናው ዕለት በመቀለ የሚገኘውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ዙሪያ ለአጭር ጊዜ ከበባ አድርገው በቅጥር ግቢው ዙሪያ እንቅስቃሴና ትራንስፖርት አስተጓጉለዋል። ኃይሎቹ ወደ ጽሕፈት ቤቱ የሚወስደው መንገድ በመዝጋት ጽሕፈት ቤቱን ከበዋል። በዚህም የፕሬዝዳንቱ ጽሕፈት ቤትና የሲቪል ሰርቪስ ቢሮ ሰራተኞች እንዳይገቡ ከልለው ውጭ እንዲቆዩም አስገድደዋል። ምንጮች እንደጠቆሙት ወደ 70 የሚጠጉ የአርሜ 31 ወታደሮች በክስተቱ ውስጥም ተሳትፈዋል። በስፍራው የሚገኙ ሰዎች እንዳረጋገጡት ኃይሎቹ በኋላ ላይ የከበቡትን አካባቢ መንገዶች ለቀው በመውጣታቸው ትራፊክና መደበኛ እንቅስቃሴ እንዲቀጥል እየተደረገ ሲሆን ከፕሬዝዳንቱ ጽሕፈት ቤት መግቢያ በር ላይ ግን ለቀው አልወጡም። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ ከኃይሎቹ ጋር መነጋገራቸው የተገለጸ ቢሆን ኃይሎቹ ከፕሬዝዳንቱ ጋር ስብሰባ ለማድረግ ካልተፈቀደላቸው በስተቀር ለመልቀቅ ፍቃደኛ ለመሆናቸውንም ተናግረዋል። የኢትዮጵያ አየር መንገድ በአፍሪካ አየር መንገዶች ማህበር 55ኛ ዓመታዊ ጠቅላላ ጉባኤ ላይ በአራት ዘርፎች አሸናፊ ሆኗል። ማህበሩ በአንጎላ ሉዋንዳ ባዘጋጀው ዓመታዊ የእውቅና መድረክ ላይ ነው ለኢትዮጵያ አየር መንገድ ሽልማቱን ያበረከተው። በዚህም አየር መንገዱ በዓለም አቀፍ ስራዎች ትርፋማነት የ2024 ምርጥ አየር መንገድ እውቅናን ሲያገኝ አፍሪካን በአየር ትራንስፖርት በማገናኘት የላቀ አገልግሎት በመስጠትም ማሸነፍ ችሏል። አየር መንገዱ አፍሪካ አቪዬሽን ኢንዱስትሪ እድገትም ላበረከተው ከፍተኛ አስተዋጽኦ የላቀ አገልግሎት በመስጠት ዘርፍም አሸንፏል። እንዲሁም የአፍሪካ ህብረት በሀገሪቱ ነጻ የአየር ትራንስፖርት እውን ለማድረግ ለያዘው ፕሮጀክት የላቀ አስተዋጽኦ በማድረጉም አየር መንገዱ ተሸላሚ መሆን ችሏል። በአፍሪካ ከ60 በላይ በዓለም ከ145 በላይ መዳረሻዎች ያሉት የኢትዮጵያ አየር መንገድ አፍሪካን በአየር ትራንስፖርት በማገናኘት የአንበሳውን ድርሻ ይዟል። የኢትዮጵያ አየር መንገድ ያገኘው እውቅና የፓን አፍሪካን እሴቶች መጠናከር የሰጠውን ትኩረት ከማሳየቱም በላይ የተቋሙ ሰራተኞች ቁርጠኝነትና ትጋት ውጤት መሆኑን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። አየር መንገዱ ለቀጠናዊ ትስስርና እንዲሁም ለዘርፉ እድገት እያደረገ ያለውን አስተዋጽኦ አጠናክሮ እንደሚቀጥልም አስታውቋል። በሰሜን ሸዋ ዶሮ ወጥ አልሰራሽልኝም በማለት ባለቤታቸውን የገደሉት አዛውንት 19 ዓመት እስር ተፈረደባቸው። የሰሜን ሸዋ ዞን ፍልታ ከተማ 01 ቀበሌ ነዋሪ የሆኑት የ75 ዓመቱ አቶ ቦጋለ ኃይሎ ሰኔ 1 ቀን 2017 ዓ.ም ከገበያ አንድ ዶሮ ገዝተው ምሽት 11 ሰዓት ላይ ባለቤታቸውን ወይዘሮ አባይቱ ከበደን ዶሮ አምሮኛል ስሪልኝ የሚል ትዕዛዝ ሰጥተው ነበር። ሚስታቸውም ዶሮ እኮ ሲሰራ ብዙ ግብአቶች ያስፈልጋል፣ ያንን ሳታሟላ
ዶሮ አምሮኛል ስሪልኝ አይባልም በማለት ሲመልሱ በመካከላቸው አለመግባባት ተፈጥሮ ወደ ጸብ ያመራል። በተሰማው ጩኸት ጎረቤት መሃል ገብቶም ያገላግላል። አቶ ቦጋለ ሽጉጥ በመያዝ ከቤት በመውጣት መጠጥ ቀማምሰው ከአንድ ሰዓት በኋላ ሲመለሱ ዶሮ ሳይታረድ ስለጠበቃቸው በንዴት ወጥተው እያለቡ ያሉትን ባለቤታቸውን አባይቶ ከበደን አከታትለው በ3 ጥይት በመምታት ጉዳት አደርሰዋል። ተጎጂዋ ወደ ፍልታ ጤና ጣቢያ ተልከው በሕክምና ላይ ሳሉም ህይወታቸው አልፏል። ድርጊቱን ከተፈጸመ በኋላ አቶ ቦጋለ ሊያመልጡ ሲሞክሩ በጸጥታ አካላት በቁጥጥር ስር መዋላቸው ተገልጿል። በሚቀጥሉት ቀናት የሙቀት መጠኑ ከ0 ዲግሪ ሴንቲግሬድ በታች ሊወርድ እንደሚችል ተገለጸ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በሚቀጥሉት 10 ቀናት ውስጥ በአንዳንድ የሀገሪቱ አካባቢዎች ከ0 ዲግሪ ሴንቲግሬድ በታች የሙቀት መጠን እንደሚመዘገብ አስታውቋል። ይህንን ከባድ ቅዝቃዜ ተከትሎ በተለይም በሌሊትና በማለዳ ከፍተኛ ጥንቃቄ ማድረግ እንደሚገባም ማስጠንቀቂያ ሰጥተዋል። የኢንስቲትዩቱ የሜትሮሎጂ ትንበያ ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዳይሬክተር ዶክተር አሳምነው ተሾመ እንደተናገሩት ከፍተኛ የሆነው የሌሊቱና የማለዳው ቅዝቃዜ በሚቀጥሉት 10 ቀናት የሚስተዋል ይሆናል ብለዋል። ይህ ቅዝቃዜ በኢትዮጵያ ከጥቅምት እስከ ጥር ያለውን ጊዜ በሚያጠቃልለውና በጋ ተብሎ የሚታወቀውን ወቅት የሚከሰት የተለመደ የአየር ሁኔታ ቢሆንም የዘንድሮ መጠን ከፍተኛ ስለመሆኑም ተናግረዋል። ምክትል ዋና ዳይሬክተሩ እንዳሉት በአብዛኛው አካባቢዎች ማለትም በምስራቅ አማራ፣ በደቡብ ትግራይ እንዲሁም በመካከለኛው የሀገሪቱ ክፍል አዲስ አበባን ጨምሮ ደረቅ ነፋሻማና ፀሐያማ የአየር ሁኔታዎች እየተስተዋሉ ነው። ባለፉት ጥቂት ቀናት ውስጥም ቢሆን በአዲስ አበባን ጨምሮ በደብረ ብርሃን፣ በአምባ ማርያም፣ በባቴና በደቡብ የሀገሪቱ ክፍሎች የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴንቲግሬድ በታች ሆኖ መመዝገቡም ተገልጿል። በአዲስ አበባም ከፍተኛ ቅዝቃዜ እየተስተዋለ ነው። ለዚህ ከፍተኛ ቅዝቃዜ መከሰት ምክንያት የሆነው የአየር ሁኔታው ከሳይቤሪያ በመነሳት ወደ ኢትዮጵያ የሚነፍሰው ደረቅና ቀዝቃዛ ንፋስ መሆኑም ተነግሯል። የአንድ ሀገር የአየር ሁኔታ የሚወሰነው በሀገር ውስጥ ሁኔታዎች ላይ ብቻ ሳይሆን ከአካባቢ አየር፣ ከውሃ አካላትና ከየብስ የሚነሱ ሁኔታዎች ላይ በመመስረት እንደሆነም ተጠቅሷል። ኢንስቲትዩቱ ባቀረበው ትንበያ መሰረት በዚህ ወቅት አንዳንድ የሀገሪቱ አካባቢዎች ላይ የዝናብ ስርጭት እንደሚኖርም ተገልጿል። በተለይም ለደቡብ አጋማሽ የሀገሪቱ ክፍሎች 45 በመቶ የሚሆነውን የሁለተኛ የዝናብ ስርጭት የሚያገናኙበት ወቅት እንደሆነም ተጠቁሟል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።